አሁን ስለ ደመራ የጀመርሽው መቀጠል ትችላለሽ እስቲ እናንተ ልጠይቃችሁ ደመራ ምን ማለት ነው ደመራ ማለት ደመረ ከሚለው የግዕዝ ቃል የወጣ ሲሆን ትርጉሙ መጨመር መሰብሰብ ማለት ነው ኪዳነ ወልድ ክፍሌን በመዝገበ ቃላት መጽሐፋቸው ደመራ የሚለውን ቃል ደመረ ከሚለው የግዕዝ ቃል የወጣ ሲሆን ደመራ የሚለው ቃል የግዕዝና የአማርኛን ቃላት ያስተባበረ ሲሆን በበዓለ መስቀል ዋዜማም ደመራ ተሰብስቦ የሚደመርበት መሆኑን አስረድተዋል መስከረም 16 ደመራ የተደመረበት ቅዱስ መስቀሉ ያለበት ቦታ የታወቀበት እና ብዙ እርጥብና ደረቅ እንጨቶች ተሰብስበው የሚቆሙበት የመስቀል ዋዜማ ማለት ነው ደመራ ከመለኮሱ በፊት ደግሞ መጸለዩ ንግስት ሊኒ ደመራውን ለመፈለግ ያደረገችውን ጉዞ ያመለክተናል የክርስቶስ መስቀሉ ለዓለም ሁሉ እነተኛ የነጻነት ብርሃን ሆነ እኛም ለእነተኛ ድህነት እንኳን አደረሰን ብለን ችቦን ለኩሳለን መልካም አሁን እናንተ ከሩስ ጋር የምታደርጉት ቆይታ አለ አይደለ አዎ እህታችን ሩትን የምንጠይቃት ጥያቄዎች ተዘጋጅተናል እሺ እኔ በኋላ መለሳለሁ መልካም ቆይታ እሺ ይልበሉ ተገኘ መስቀሉ ተመልካቾቻችን ሩዝ ደርሳለች እንቀበላት እንኳን ደህና መጣሽ ሩት እንኳን ደህና ቆያችሁ እንኳን ደረሳችሁ ተመልካቾቻችን እህታችን እንደምታዩት ሩት እንድረስ ትባላለች የ12ኛ ክፍል ተማሪ ነች ተሳሳተ አይ አልተሳሳታችሁም ፈልጋችሁኝ የመጣሁትና ለምንድን ነው የፈለጋችሁኝ እንግዲህ እንደምታውቂው ሩት አንቺ ቅዱስ ቂርቆስ መርሃ ግብር የኛ የጻናት መርሃ ግብር ሲጀመር አንቺ መርሃ ግብር በመስተዋወቅ ነበር አብረሽ ቆየሽው አሁን አንቺ ከዚህ በፊት ስትጠይቂ ነበር አሁን ግን ዛሬ ተጠያቂ ሆነሽ እኛን እንጠይቅሻለን አንቺ ትጠያቂልናለሽ አመሰግናለሁ ስለጠራችሁኝ ልትጠይቁኝ ሩት እንድሪያስ ባላለው ልክ ነው የ12ኛ ክፍል ዘንድሮ ተማሪ ነኝ የ2018 ተማሪ ነኝ እና እንዳለው የማህበረ ቅዱሳን ቅዱስ ቂርቆስ መርሃ ግብር መሪ ነበርኩ አሁን ደግሞ ያው እየቀጠልኩ ገኛል ሩት ከ12ኛ ክፍል በኋላ ምን ልትማሪ አስበሻል 11ኛ ክፍል ሲገባ ይታወቃል ሁለት ምርጫ አለ ናቹራል ሳይንስ እና ሶሻል ሳይንስ ስለዚህ እኔ የሶሻል ሳይንስ ተማሪ ስለሆንኩ ከ2018 በኋላ እንደ እግዚአብሔር ፍቃድ ያው በሶሻል ሳይንስ ፊልዶች መርጬ እማራለሁ እንደ እግዚአብሔር ፍቃድ እግዚአብሔር ምኞትሽን ያሳካልሽ አሜን አሜን በጣም ዝምተኛ ነሽ ይባላል እውነት ነው እኔ አላቅም ዝምተኛ ነኝ አላቅም ግን ተግባቢ ነኝ ብዙ ዝምተኛ አይደለም ዝምተኛ መሆንሽ ለምን ይጠቅማል በሰው ዘንድስ እንዴት ተቀባይነት አለው ጥቅሙ ምንድነው ዝምተኛ መሆን ያው ሁሉም ነገር በልክ ነውና በጣም ዝምም ሳይሆን ግን ደግሞ ተግባቢ ሆነን ግን ደግሞ በጣም ወሬ ማብዛት የለብንም ስነ ምግባራችንም ስለማይፈቅድ ያው ጥሩ ስነ ምግባር ማሳየት አለብን ለቤተሰቦቻችንም ቤተሰቦቻችንን እንድናስጠራ ሀገራችንን እንዲሁም ደግሞ ቅድስት ቤተክርስቲያናችንን እንድናስጠራ ብዙ ምናወራ ጨዋታ ምናበዛ ሰው መሆን የለብንም ሩት አሁን ትልቅ ልጅ ሆነሻል ቅዱስ ቂርቆስ መርሃ ግብር ላይ ማገልገል አቁመሻል ቅዱስ ቂርቆስ መርሃ ግብር ላይ ማገልገል አላቆምኩም በቅርብ ሰሞን ግን ሆስቱን ለናንተ እንዲሁም ደግሞ አሉ አይደል ብዙ ሆስት የሚያቀርቡ ልጆች ለነሱ ቦታውን ለቀን እኔ ደግሞ ጥያቄና መልስ ውድድር ላይ አወዳደር ያቃል አይደል እንደዛ ጥያቄና መልስ ላይ እንዲሁም ደግሞ ልዩ እንግዳ ሲኖር እንግዶችን ኢንተርቪው በማድረግ እያገለገልኩ ገኛለሁ እና አገልግሎት ስንል ደግሞ ይሄ ብቻ አይደለም አገልግሎት ከማህበረ ቅዱሳን ውጪም ነው እኔ አሁን በትምህርት ቤቴም በሰፈርም በተለያዩ ቦታዎች ማህበረ ቅዱሳንን ሰዎቹ እንዲያውቁ ተማሪዎች ጓደኞቼ እንዲያውቁ እዛ ላይ እንደምሰራና እነሱም እንዲከታተሉ ይሄንን ቃል እግዚአብሔር እንዲያዩ እጋብዛቸዋለሁ ሁሉ ጊዜ ዩቲዩብ ላይ ይሄ እንኳን ካመለጣቸው ዩቲዩብ ላይ ገብተው እንዲያዩ በመንገር ይሄም አገልግሎት አይደል ያው እሱንም በማድረግ እያደረኩ ገኛለሁ እየሰራሁ ገኛለሁ ሩት ግጥም የመግጠም ችሎታለሽ ማለት ነው ግጥም ከድሮ ጀምሮ ገጥም ነበር አሁን የነገርሽን ተግባራት አምባሳደር ወይም ደግሞ በአማርኛ ስናመጣው የእንደራሴ ተግባራት ማለት ነው አምባሳደር ማለት እንደራሴ ማለት ነው ልክ ማገልገል ከጀመርኩ በኋላ እድገት ተሰጥቶኛል አምባሳደር እንሆን ማለት ነው የማህበረ ቅዱሳን ሚዲያ ክፍል እና ያው በዛ ላይ ተሳተፈም
ያው ግጥም ስለምገጥም ያው በዚህ አጋጣሚ ልጆችም ባለ ብዙ ታለንት ብዙ ችሎታ ያለን ልጆች ከሆነን የተሻለ ነገር እግዚአብሔር ይሰጠናል፣ የተሻለ ነገር እግዚአብሔር ያዘጋጅልናል ማለት ነው። አመሰግናለሁ። ከዚህ በተጨማሪ የት ነው የምታገለግለው? ሰንበት ትምህርት ቤት አገልግሎት ሰንበት ትምህርት ቤት የማገለግለው ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን መካደናገል ሰንበት ትምህርት ቤት ነው። መርካቶ አካባቢ ታውቁታላችሁ አይደል? ታውቁታላችሁ? እዛ ነው ማገለግለው። ከትምህርቶች ጋር አይጋጭብሽም? በጭራሽ አይጋጭም። እንደውም ይጠቅማል። ግን ይጠቅማል ስንል ሁሉ ነገር በሰዓት ካደረግነው ነው። ቤተክርስቲያን መሄድ አለብን፣ ሰንበት ትምህርት ቤት መማር አለብን። ምክንያቱም ሰንበት ትምህርት ቤት አንድ የተማረ ልጅ ወይም የሚማር ተማሪ በጣም በብዙ ነገር እግዚአብሔር እንትን ይሏል ጎበዝ እንዲሆን ያደርጋል በጣም በብዙ ነገርና ሰንበት ተማሪ የሆነ ሰው ያውቃል የሰንበት ትምህርት ቤትን ጥቅምና ሰንበት ተማሪ በመሆን ሁላችንም እንትን ማለት አለብን፣ ማገልገል አለብን። ቤተክርስቲያናችን አቅራቢያችን ባለው ሄደን ማለት ነው። እና ሰንበት ተማሪ መሆንና ትምህርት ቀለም ትምህርት አይጋጩም ስኬጁል ካደረግን ማለት ነው። ምናጠናበትን ሰዓት አለ። ሰንበት ትምህርት ቤት ምንሄደው አብዛኛው ጊዜ መች ነው? ቅዳሜና እሁድ አይደል? ቅዳሜና እሁድ ምንሄድበትን ሰዓት ለቤተክርስቲያን ሰጥተን ስንመለስ ቤተሰቦቻችንን አግዘን ከዛ ለትምህርታችን ጊዜ ከሰጠን የሚጋጭበት ሁኔታ የለም። እና እኔም በእንደዚህ አይነት መልኩ ነው ማገለግለው። እንዴት ነው ከትምህርትሽ ጋር ማይጋጭ? አሁን እንዳልኩክ ነው እንትና አዘጋጅተን ሰንጠረዥ አዘጋጅተን ሁላችንም ልጆች 12ኛ ክፍል ተፈታኝ ብቻ ሳይሆን 6ኛ ክፍል 8ኛ ክፍል ሚኒስትሪ ያለ አይደል ለነሱም እኛ ሁሉ ጊዜ በፊት ካለው አገልግሎታችን ላይ ይሄንንም ጨምረን በሰንጠረዥ አዘጋጅተን ወረቀት ላይ በዛ ላይ መቼ ቀናችን እንጽፋለን ምን ሰራውን ስራ እንጽፍና ከዛ ከስንት ሰዓት እስከ ስንት ሰዓት እንደሚወስድብን ጽፈን ያው ለጨዋታም ጊዜ ያስፈልገዋል ግን ደግሞ ሁሉን ነገር በሰዓታችን የጨዋታ ሰዓታችንን ትንሽ ቀነስ አድርገን ምክንያቱም ካለፈን በኋላ መጫወት እንችላለን አይደል ስለዚህ እሱን ትንሽ ቀነስ አድርገን ግን የቤተክርስቲያኑንም የትምህርት ቤቱንም አንድ ላይ ካደረግን ምንም አይጋጭም እንደውም እግዚአብሔር በረከትን ጨምርልናል ፈተናችንን እንድናልፍ ያደርገናል። ጥሩ በአገልግሎቶች ምን ተማርሽ? ማህበረ ቅዱሳን ማገልገል ከጀመርኩ ጀምሮ በጣም ብዙ ጥቅም አግኝቻለሁ። የመጀመሪያውና ዋነኛው በረከት ነው። እግዚአብሔር ማህበረ ቅዱሳን ባልገባ ኖሮ በቃ ጥሩ የሚባል ቢሆንም ግን ደግሞ ይሄ ሁሉ በረከት አላገኝም ነበር። ታስታውሳላችሁ ከብዙ ብፁዓን ሊቃነ ጳጳሳት ጋር ተገናኝተናል አይደል? የነሱ በረከት አለ። እዚህ መተን ማገልገላችን ለልጆች ለወላጆች መልእክት ስናስተላልፍ ወላጆችን ደግሞ እነሱም በእምነታቸው ጎበዝ እንዲሆኑ ያደረግን ነው አይደለ? ስለዚህ እሱ በረከት አለ። እንዲሁም ደግሞ በትምህርታችንም እኛ ሳናቀው አሁን እኛ ማገልገላችን አይተን ግን እኛ ሳናቀው እግዚአብሔር ከኋላ ብዙ ነገራችን ያስተካክልልናል ማለት ነው። እና ዋንኛው በረከት ይሄ ነው። አሁን እኛ ቅዱስ ቂርቆስ ለምናገለግል ሰዎች መዝሙር ጥናት ለሚያገለግሉ ወንድማችን እንዲሁም መረግብር በማስተዋወቅ የምናገለግል እኛ ህፃናት በረከት እንዳናጣ ምን ማድረግ አለብን ብለሽ ትመክሪናለሽ? በረከት እንዳናጣ ማድረግ ያለብን ቀጣይነት ያለው አገልግሎት ማድረግ ነው። አገልግሎታችንን አለመተው ትምህርት ጫና እንትን ቢደራረብ የትምህርት ምናምን ራሱ ያው ያለችን ሰዓት ተጠቅመን ትንሽ ለዚህም የሚሆን ሰዓት ተጠቅመን አገልግሎታችንን በፍጹም አለመተው እንዲሁም ደግሞ ከዚህ በላይም ደግሞ ወላጆቻችንን ማክበር ምክንያቱም ዋና ወላጅ ነው አይደል? 10 ትእዛዛትም ወላጆቻችሁን አክብሩ ነው የሚለው። ወላጆቻችንን ማክበር ለነሱ መታዘዝ ያስፈልጋል እና የኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በዋናነት መናገር የምፈልገው በሁለት በኩል የተሳለን መሆን አለብን በዓለማዊም በመንፈሳዊም እና በመንፈሳዊ ህይወታችን በጣም መጠንከር ቢኖርብንም በዓለማዊ ህይወታችንም ቤተክርስቲያናችንን ለማስጠራት በዓለማዊ እንትናችን በጣም ጎበዝ መሆን አለብን። እንደዚህ ከሆነ እግዚአብሔር የኛን ጥረት አይቶ በጣም ብዙ በረከት ይጨምርልናል ማለት ነው። ልክ ነው። ልጆች ስለሆነ ጨዋታ ልናበዛ እንችላለን። አዎ ልክ ነው። ጨዋታ ጥሩ ቢሆንም ግን ደግሞ የጨዋታ ሰዓታችንን መገደብ በመጠኑ ማድረግ። አሁን ማህበረ ቅዱሳን ማገልገል ከጀመርኩ ወደ 7 አመት ምናምን ሆኖኛልና የመጣው ጊዜ ይነገረኛል። ያው እንደዚህ አገልግሎት ካለኝ ወይም ሆስት ማቀርበው ካለ ይነገረኛል። ከዛ በኋላ ቀኑ መች እንደሆነ ጠይቃለሁ። ከዛ ምን የሚቀርብበትን ማለት ነው። ከዛ ቀኑ ከተነገረኝ በኋላ ለዕለቱ የሚሆን ግጥም ላዘጋጀው ብዬ ጠይቄ ከዛ ግጥም አዘጋጃለሁ። ስመጣም ደግሞ ሰዓቱ ደርሶ በሰዓት ይመጣለሁ። ከዛ በኋላ ያው ያን ግጥም አርመው ከዛ ደግሞ ጠይቄው አሸናፊን ጠይቀውና
ከዛ በኋላ መርሃ ግብሮቹን ዝግጅቶቹን ይነግረኛል። ከዛ እንግዳ ካለ እንግዳዎቹንም የተለያዩ ክፍሎች አሉት አይደለ ህፃናት ክፍል ቅዱስ ቂርቆስ እና ከነዛ ክፍሎች የትኛው እንደማቀርብና ምን ቀድሞ ይነግረኛል። ከዛ ደግሞ ጥያቄም ከሆነ ጥያቄዎቹን የተለያዩ ዝግጅቶቹንም ይነግረኛል። ከዛ በኋላ እነሱን ዝግጅቶች የራሴሽ ቦታ አለኝ። ከዛ እዛ ሄጄ በደንብ እናበባዋለሁ በደንብ ይይዛውና ከዛ በኋላ ጨርሻለሁ እንግባብዬ እንገባለን። ይሄ ያው ትንሽ ቀደም ብሎ ያለው ነው። አሁን ባሁን ሰዓት ላይ እናንተ በጣም ብዙ ናችሁ አይደለም ቅዱስ ቂርቆስ ላይ የምታገለግሉ ልጆች? በፊት አሁን እኔ ልክ ስጀምር ጀምሮ እኔ ብቻዬን ነበርኩ። የህፃናት መርሃ ግብር ሲጀመር እኔ ብቻዬን ነበር የጀመርኩት። ብቻዬን ነው መርሃ ግብር ማስተዋወቀው እኔ ነኝ። እንግዳም እኔ ነበርኩ እንትምለው ምጠይቀው በቃ ያሉትን ዝግጅቶች እኔ ነበር አሁን ከተጨመሩት በፊት እኔ ነበር ሁሉ ነገር ማረጋው። ከዛ በኋላ ግን ከኔ ታናናሽ እህቶችን ወንድሞችን ደግሞ በማፍራት አሁን እንደዚህ በስተናል ደስ ይላል አይደል መዛታችን። እሺ ተከበራችሁ ተመልካቾቻችን መርሃ ግብር ስናስተዋውቅ እንደነገርናችሁ ዛሬ ከታችን ሩጋ ምን አረጋው ቆይታል ብለን ነበር። ዛሬ ያው በቅዱስ ቂርቆስ መርሃ ግብር ላይ የአምባሳደር ወይም እንደራሴ በመሆን የምታገለግለው ታችን ሩት ከዚህ በፊት ስለነበረው ተሞክሮች እኛ ልጆች ምን መማር እንዳለብን ከሷ ጠይቀናት ነበር። ከሷም ብዙ ቁም ነገርና ትምህርት እናገኛችሁበት ተስፋ እናደርጋለን። አሁን እህታችን ሩትን አሰናብተን እኛ ወደ መርሃ ግብር ማስተዋወቁ እንመለሳለን። ዝግጅቱን ከመጨረሳችን ከመዝጋታችን በፊት ግን እናንተ ከዚህ በፊት ብዙ እንግዳ ጠይቃችሁ ታውቃላችሁ አይደል? እኔንም ጠይቃችሁኛል። ስለዚህ ዛሬ ደግሞ እኔ ለእናንተ ጥያቄ ይዤ መጥቻለሁ። እሺ ልጠይቃችሁ ማለት ነው። እሺ በዋናነት መጠየቅ ምፈልገው መጀመሪያ አቤኒዘር ካንተ ነው ጀምረው ልጆች ህፃናት ከስንት አመታቸው ጀምሮ ማህበር ጽዋ ማህበር ቢጀምሩ ብለህ ታስባለህ? አሁን ህፃናት ነጭ ወረቀቶች ናቸው ይባላል። ነጭ ወረቀቶች ስንል በአእምሯቸው በህፃንነታቸው ያዩትን ነገር ይጻፍባቸዋል። ወላጆቻቸው ታላላቆቻቸው የጻፉባቸው ነገር ይቀበላሉ። አሁን ከህፃንነታቸው ጀምሮ ጧት እየተነሳ ጸሎት የሚያደርሰው ማታ ጸሎት የሚያደርሰው በቀን 7 ጊዜ ስለ ጽድቅ ፍርድ በቀን 7 ጊዜ ያመሰግናለሁ ብሎ እንደተናገረ ዳዊት ያን የሚተገብር እግዚአብሔርን ህግጋት የሚተገብር ወላጅ ታላላቅ ቢኖራቸው ያ በእነሱ ላይ ተቀርጾ ያድጋል። ስለዚህ ከህፃንነት ጊዜያቸው ጀምሮ ማህበር ወይም ጽዋ የአንድ ቅዱስ ወይም ሰማዕት ማህበር ወይም ጽዋ እንትን ቢሉ በአእምሯቸው ተቀርጾ ያድጋል። በአእምሯቸው ላይ የሚጻፍባቸዋል። እዛ ለቤተክርስቲያናችንም ለሀገራችንም በጣም ይጠቅማሉ። ልክ ምንም አልጨምርበትም። ግን ደግሞ ቅድም ምን ሰማው ብስራት ማህበር አለው ነብሳት ማህበር አላቸው ሲባል ሰማው። ታውቃለህ ስለሱ ማህበር እንዳለ? ነማ ብስራት አይ አላውቅም። እስቲ ብስራት ንገረን ማህበር አላችሁ ወይ እንዴት ነው? እኛ ሁለት አይነት ማህበር አለን። እሱም የስላሴ ማህበርና የማርያም ማህበር ነው። እና የስላሴ ማህበር በየሰፈራችን ልጆች ይመጣሉ። አሁን በጣም በስተናል እና እኔ ይዤ የሚሄደው ወንድሞቼን ነው እና ያክስቴም ልጅ ይመጣል እና የማርያም ማህበርን ደግሞ የምናደርገው ማርያም በዋለችበት ቀን ሆኖ ማታ ተሰብስበን ልጆች ጸሎት እናደርሳለን። ከዛ ህብስታችንን እንበልተን ተሰናባብተን ወደ የቤታችንን እንሄዳለን። በዛውም ልክ ደግሞ የስላሴ ማህበርም በሰፈራችን ባሉ ልጆች ይዘዋወራል። ከአንዱ ቤት ወደ ሌላው ቤት እየሄደ ዝክር እየዘከርን የወርሃዊ ክፍያም ካለ እየከፈልን እንደዛ እናደርጋለን ማህበራችንን ማለት ነው። በዚህ አጋጣሚ ልጆች የግድ ትልቅ መሆን አይተበቅባቸው ጽዋ ማህበር ለመጀመር አይደል? ስለዚህ እስቲ ስለሱ ንገራቸው። ልጆች የግድ ትልቅ መሆን የለባቸው። ምክንያቱም ትንሽ ከ3 አመትና ከዛም በላይ ያሉ ልጆች ማህበር መግባት አለባቸው። አሁን እኔ ታናሽ የመጨረሻ ወንድሜ 5 አመቱ ነው። እሱን ይዤ ሄዳለሁ። ሌላኛው ደግሞ 8 አመቱ ነው። እሱን ይዤ ሄዳለሁ። ሁላችሁም በማህበር ላይ በየሰፈራችሁ ባለው የልጆች የህፃናት ማህበር ላይ መሳተፍ አለባችሁ ይመክራችኋለሁ። እሺ በጣም እግዚአብሔር ይስጥልን። አሜን። አሁን ስለ ማህበር እንደዚህ ካልኳችሁ ደግሞ ስለ ስማችሁ ትርጓሜ ብስራት ምን ማለት ነው? ብስራት ማለት ማብሰር ማለት ነው። ማብሰር። እሺ አቤኒዘር ማለት ደግሞ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 7 ላይ በብሉይ ኪዳን የምናገኘው መጽሐፍ ላይ ቅዱስ ነብዩ ሳሙኤል አንድ ተራራ ላይ ድንጋይ ወስዶ አስቀመጠና እግዚአብሔር ረድቶናል ሲል አቤኒዘር አለ ወይም
እብነ ረድኤት በግዕዙ እብነ ረድኤት በአማርኛው ደግሞ እግዚአብሔር ረድቶናል ማለት ነው። እግዚአብሔር ረድቶናል ማለት ነው። አዎ ልጆችም የቅዱሳንን ስም ስንይዝ የቅዱሳኑን ታሪክ ማወቅ አለብን የነሱን በረከተኛ ላይ እንዲያደር ማለት ነው። እሺ አሁን ደግሞ ስለ ቅዱስ ቂርቆስ ደግሞ እናወራ። እዚህ ቀድሞ ማገልገል የጀመረው ማን ነው ከሁለታችሁ? ከሁለታችን ቀድሞ ማገልገል የጀመረው አቤኔዘር ነው አይደል? እሺ እዚህ ማገልገል ከጀመረ ከአቤኔዘር ምን ጥቅሞችን አገኘክ? እውነት ለመናገር እዚህ ማገልገል የጀመርኩት ከ2 አመት በፊት ነው። እዚህ ማገልገል ጀምሬ ያገኘው ጥቅም እኛ በራሳችን ማህበር አለን የቅዱስ ቂርቆስ ሪፖርትን ልካለን የአመቱን ሪፖርት ግማሽ አመት ላይ ሪፖርትን ልካለን መጻፍም እናነባለን። እዚህ ከገባ በመጀመሪያ ደረጃ ያገኘው ጥቅም በረከት ነው። እሱ ይሄ ታወቀ ነው። እግዚአብሔርን ያገለገልኩ ነው በረከት አግኝቻለሁ። ከዛ በመቀጠል ያገኘው ጥቅም እኛ ሪፖርት ላኩ እንባላለን። በዚህ አመት የምናቀደውን እቅድ ሪፖርት እንልካለን። እዛ አቅደን ሪፖርት ከላክን በኋላ የአመቱ ሲያልቅ መጨረሻ ላይ የአመቱ ማገባደጃ ላይ እንደገና ደግመን ሪፖርት እንልካለን። የባለፈው አመትን እንዴት እንዳሳለፍን ካቀድነው እቅድ ጋር አነጻጽረን እንልካለን። የቀጣዩን አመትም እንልካለን። የማለት አነጻጽረን የባለፈው አመትና የቀጣዩን አመት አነጻጽረን እንልካለን። እዚህ ከገባው በኋላ አንደኛ እቅድ መያዝ ጀምሬያለሁ ስልሽ እንደዚህ ሪፖርት እየላክን በትምህርቴም በርትቻለሁ። ከዛ በመቀጠል ደግሞ መጽሐፍ ስናነብም ማንበብ ሙሉ ያደርጋል ይባላል። መጽሐፍ ስናነብም ብዙ መጽሐፍ እናነባለን አንብቡ እንባላለን። ስናነብ ብዙ ዕውቀት አግኝቻለሁ። የቅዱሳን ታሪክ መጽሐፍትን የልብ ወለድ መጽሐፍትን ስናነብ ብዙ ጥቅም አግኝቻለሁ። እሺ በስራት እኔ መጀመሪያ እዚህ እንድገባ የረዳኝ ማህበራችን ነው የማርያም ማህበር። በማርያም ማህበር አሸናፊ ቢሻው መጥቶ ሲያስቀርጸን ያኔ ነው እኔና እኛም ሰፈር አንድ ልጅ አለ ይሳቅ ይባላል እዚሁ ነው የሚያገለግለው እና እነሱ በሱ ምክንያት ነው እዚህ ገባሁት። ያገኘሁትም ጥቅም አንደኛ በትምህርቴ ጎበዝ እንደሆን ረድቶኛል። ማለትም ወንድሜ አቤኔዘር እንዳለው እቅድ እንድናወጣ ረድቶናል። ያሁኑ አመትና የባለፈው አመትንም ሪፖርት እንድንልክ ያደርገናል። መጽሐፍትን እንድናነብ ያደርጋል። መጀመሪያ አንድ ነገር ደግሞ ምነግራችሁ ጥበበኛ ለመሆን ብዙ መጽሐፍትን ማንበብ አለባችሁ። ሙከራ ራሱ ከ99 በላይ ብትሞክሩ ቢበላሽባችሁ ግን አንድ ውጤት ልታገኙም ትችላላችሁ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርንም መፍራት አለባችሁ ብዬ ነግራችኋለሁ። እና እዚህም ስንመጣ ዝክር እንደሚዘከር አናቅም ነበር እና ተራ በተራ ዝክር ይዘከራል። አሁን ራሱ እህቶቻችንም ወንድሞች እኛም እንዘክራለን። እንደዛ ነው ማለት ነው። ማንን ነው መዘክሩት? ምን ዘክረው ቅዱስ ቂርቆስ ነው። አሁን ቅዱስ ቂርቆስ ማክሰኞ ቢውል ቅዳሜ ስለምንሰበሰብ በዛውን ቀረጻ ስላለን ከቀረጻ በኋላ ተሰብስበን ጸሎት አድርገን እንዘክራለን። በጣም አሪፍ ነው። እግዚአብሔር እንድትቀጥሉበት በደንብ ደግሞ ያበረታታችሁ። አሜን። እሺ አሁን ስለ እናንተ አወራን እንዲሁም ስለ ቅዱስ ቂርቆስ ስላላችሁ አገልግሎት አወራን። እሺ ስለ መስቀል ትንሽ ጥያቄ ልጠይቃችሁ። እሺ በስራት ካንተስ ጀምር ንግስት እሌኒ መስቀሉን እንድትፈልግ የመራት ማን ነው? ንግስት እሌኒ የሆኑ አባት ናቸው ግን ስማቸውን ባላውቀውም እንዲፈልግ ያረጋቸው እሳቸው ናቸው። አዎ የመሯት ደግሞ አባት ኪራኮስ ይባላሉ። እሳቸው ናቸው። አሁን ተዛው አረጋዊ ኪራኮስ እሳቸው ናቸው የመሯት። እሺ አቤኔዘር ደግሞ እሺ አመሰግናለሁ። አቤኔዘር ደግሞ ቆስጠንጢኖስ ንጉስ በእምነቱ ጠንካራ እንዲሆን እንዲበረታ ማን ነው ያደረገው? ንጉስ ቆስጠንጢኖስ የንግስት እሌኒ ልጅ ነው እንደምታወቀው እና የንግስት እሌኒ ልጅ ነው። የንግስት እሌኒ ልጅ ደግሞ ሲሆን አንደኛ በንግስና ዘመን ደግሞ ተንደላቆ መኖር አለ። በክርስትና ህይወት ደግሞ ተንደላቆ መኖር ሳይሆን ቃል እግዚአብሔር ሰተን በመከራና በችግር መኖር ያጸድቃልና እሱ ደግሞ ከዚህ በተቃራኒ ሆኖ እየተንደላቀቀ ኖሮ ግን የተንደላቀቀው ኑሮ ሳይፈልግ በእናቱ በንግስት እሌኒ አማካኝነት ወደ ክርስትና ገብቶ አሁን ሁላችንም ምናውቀው ምናከብረው ቅዱስ ሆኗል።
ነው። ስለዚህ መልሱን በትክክል መልሰዋል። እሱ በእምነቱ ጠንካራ እንዲሆን ያደረገችው እናቱ ነች። አው ወላጆችም ልጆቻችሁ በእምነት ጠንካራ እንዲሆኑ ከልጅነታቸው ጀምሮ ማድረግ ይጠበቅባቸዋል ማለት ነው። እኔ ጥያቄን ጨርሻለሁ። አክብራችሁ ስለጠራችሁኝም አመሰግናለሁ። ለሁለታችሁም እቅዳችሁን ይሳካበት አመት ይሁንላችሁ። አሜን። አቤኔዘርም ደግሞ ተፈታኝ የ6ኛ ክፍል ተፈታኝ እንደመሆንክ ጥሩ እድል እመኝልካለሁ። ላንተም ደግሞ ለብስራት ውጤትህን የምታሻሽልበት ጥሩ አመት እንዲሆን እመኛለሁ። ለ12ኛ ክፍል ተፈታኞች በ2018 ለምትፈተኑ በሙሉ ደግሞ መልካም እድል ለሁላችሁም ይቅናችሁ እላለሁ። አመሰግናለሁ። እኔ ጨርሻለሁ። አሜን። አንቺንም ይቅናሽ። አሜን። በመላው ለምትገኙ የተከበራችሁ ተመልካቾቻችን እንግዲህ ዛሬኛ የመጣነው እንጠይቃለን ብለን ነበር፣ ግን እህታችን ሩት በድንገተኛ ሁኔታ እኛንም ተጠያቂ አድርጋናለች። ሩትንም እናመሰግናለን። አሁን ሩትን አሰናብተን እኛ ወደ መርሃ ግብሩ አስተዋውቁን መልሳችኋለን። እሺ ደህና ነው ሩት መልካም በዓል ይሁንልሽ። ለእናንተም መልካም በዓል። አሜን አሜን። ይልን በሉ ተገኘ መስቀሉ ተመልካቾቻችን ከዝግጅቱ ተመልሰናል። ዝግጅቱ እንዴት ነበር? ዝግጅቱ ጥሩ ነው። እህታችን ሩት ካላት የቅዱስ ቂርቆስ ብዙ በማገልገሏ መጠን ካላት የቅዱስ ቂርቆስ የህይወት ተሞክሮ እሷም የኛ ታላቅ እንደመሆኗ መጠን ካላት የህይወት ተሞክሮ ብዙ አካፍላናለች፣ መክራናለች። እሷም እኛን ጠይቃናለች። እኛ እዛ ከሩት ጋር ጥያቄ ስንጠይቃት ያደረግነው ቆይታ በጣም ደስ የሚል ቆይታ ነበረ። እናም እኛ ከጠየቅናት በኋላ ሳናስበው ድንገተኛ ጥያቄ ተጠይቀን ነበረ። ጥያቄዎቹም ምንም አይሉም፣ በጣም የሃይማኖታችንን እንድናውቅበት ይረዱናል፣ ልጆችንም ያስተምሩበታል ጥያቄው ማለት ነው። መልካም። በዝግጅቱ ለተሳተፉ ወንድሞቻችን እንዲሁም ለእህታችን ሩት እንድሪያስ እግዚአብሔር አምላክ ቃሎትን ያሰማልን። አሜን።